400 ኪሎ ግራም ወርቅ ከታችኛው ቤተ መንግስት አግኝቼ ወደ ብሔራዊ ባንክ ገቢ አድርጌያለሁ ብለውናል ጠቅላይ ሚኒስትሩ። 400 አይደለም 9200 ኪሎ ግራም ወርቅ ነው ታችኛው ቤተ መንግስት ያለው ይለናል ኢትዮ ፎረም። በእርግጥ ጠቅላይ ሚኒስትሩ ወደ ብሔራዊ ባንክ የገባው ወርቅ ጌጣጌጦች፣ የተለያዩ መገልገያዎች፣ ኒሻኖች፣ ከተለያዩ አገራት የተሰጡ ስጦታዎች ናቸው ወይንስ ያልተሰራ ወርቅ ነው የሚለውን ክሊር የሆነ መልስ አልሰጡንም። የፊውደል ቤት በመሆኑ ምክንያት ያለፈው ስርዓት ስለሚጠላው እዛ ቤት ስላልደረሰ ይሄንን ወርቆች አላየውም አይነት አስተያየት ሰጥተውናል። ክቡር ጠቅላይ ሚኒስትሩ የደርግ መንግስት 60 ጄኔራሎችን ገሎ ኃይለ ሥላሴን አፍኖ 17 ዓመት የኖረው የፊውደል ስርዓቱ የሰራው ቤተ መንግስት ነው። የኢህአዴግ መንግስት ቢሆን የፊውደል ስርዓቱን ይጠላና ፊውደል ስርዓቱ ያፈራውን ንብረት ሲሰርቅ እንደነበር ሁላችንም የምናውቀው የአደባባይ ሚስጥር ነው። ሌላ ጥያቄ እናክላለን። እንግዲህ ታችኛው ቤተ መንግስት 400 ሚሆን 9000 ወርቅ ተገኝቷል። እላኛው ቤተ መንግስትስ አልነበረም ወይ? ምክንያቱም እናንተ ፊውደል እያላችሁ ስጠሯቸው የነበሩት ሰዎች በእርግጥ ናቸው ፊውደል የወርቅ አፍቃሪያን ናቸው። ወርቅ ሲሰጣጡ ሲሸላለሙ ከተለያዩ ሀገራት ጋር ሲለዋወጡ የነበሩ ሰዎች ናቸው። እላኛው ቤተ መንግስትስ እንደዚህ አይነት ወርቆች አልተገኙም ወይ የሚል ጥያቄ እናክልና 9200 ኪሎ ግራም ወርቅ ነው ያለበትን የኢትዮ ፎረም ዘገባን እናያለን። ፍቅረ ሥላሴ ወግደረስ እኛና አብዮቱ የሚል መጽሐፍን ያነሳል። እንግዲህ ፍቅረ ሥላሴ ወግደረስ በጊዜው አልማዞች፣ ወርቆች፣ የዝሆን ጥርሶችና የተለያዩ ጌጣጌጦችን ኮሚቴ አቋቁመን 1967 በጊዜ ወርቁ ብቻ 60 ሚሊዮን ዶላር ያወጣል ተብሎ ተገምቷል ይላሉ እሳቸው መጽሐፋቸው ላይ። እቺን ወሰድ ያደርግና ኢትዮ ፎረም በጊዜው በ1967 የነበረው የአንድ የወርቅ ዋጋ 183 ብር ከ70 ሳንቲም ስለሆነ ይህን ስናካፍለው 9200 ኪሎ ግራም ወርቅ ነው ይለናል። እንግዲህ ይሄን ሲለን ኢትዮ ፎረም ማን ነው የሚል ጥያቄ እናክልና መልሱን ለመስጠት እንሂድ። ኢትዮ ፎረም ኢኤንኤን የሚባል ቴሌቪዥን ኢትዮጵያ ውስጥ ነበር። ኢትዮጵያን ኒውስ ኔትወርክ የሚባል ይሄ ቴሌቪዥን ንብረትነቱ የወያኔ መንግስት የነበረና ቀጥታ ያሰራጨውን ዘገባ ልንገራችሁ። ባይዜ የሆነ ብሔርን እየጨፈጨፈ ነውና ላይቭ ተመልከቱ ብሎ ያሰራጨ ቴሌቪዥን ነው። በዚህ ምክንያት የተዘጋ ቴሌቪዥን ነው። እነዚህ ኢትዮ ፎረም ውስጥ ያሉት ሁለት ጋዜጠኞች ደግሞ እቺን የቀመሱ ጋዜጠኞች ናቸውና ጤነኛ ናቸው ማለት ይከብደናል። ስለዚህ በጊዜው ታችኛው ግራውንድ ላይ ወርቁን ስትጠብቁ የነበራችሁ ብርጋዴር ጄኔራል ፍሬስብሐት አምዴ እሳቸው በእርግጥ 2001 ላይ ሞተዋል። ልጆቻቸው፣ ቤተሰቦቻቸው ይህንን ሀቅ ብታወጡልን ምን ይመስላችኋል? ከእሳቸው ከሞቱ በኋላ እንኳን ገብረ ትንሳኤ ናቸው ሲጠብቁት የነበረው። ገብረ ትንሳኤ ደግሞ የመለስ ዜናዊ ጻፊ የነበሩ ናቸው። እሳቸውን እንኳን ትንሽ ማመን ይከብደኛል።